ሰላም እንዴናችሁ የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው ከኢትዮ አርሰናል ዩቲዩብ ቻናል ለሰዓቱ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው አሃዱ ብለን ጀመርን እንደ ወትሮ ሁሉ ላይክና ሼር ማድረጋችሁ እንዳትዘነጉ ወሬ አላበዛባችሁም በቀጥታ ወደ መረጃዎቻችን እናመራለን በሰሜን ለንደን በኤምሬትስ የደመቀው መድፈኛው ዘንድሮ የውድድር ዓመቱ አጨራረሱ ጥሩ እየመሰለ ለሚገኘው ከኤፍኤ ካፕ ካራቦ ካፕና ከፕሪሚየር ሊግ ዋንጫ ፍክክር ውጪ ሆኗል የቀረው ብቸኛ የአውሮፓ ቻምፒየንስ ሊግ ነው በዚህ የአውሮፓ ቻምፒየንስ ሊግ ጨዋታ ዕለተ ረቡዕ ምሽት 4 ሰዓት ሲል ፓርክ ደ ፕሪንስ ላይ ቀጠሮን ይዟል መድፉ እንግዲህ ፓሪስ ሰን ዠርመንን በሜዳው በደጋፊው ፊት ሊያደባየው የጥቂት ጊዜያቶች ወይም የጥቂት ሰዓታት እድሜ ብቻ ነው የሚቀረው ከዚህ ጋር ተያይዞ እንግዲህ አርሰናል ወደ ቀጣዩ ዙር ለማለፍ ከፓሪስ ሰን ዠርመን ጋር በሚያደርገው ጨዋታ ምን ይጠበቅበታል የሚሉ ጉዳዮችን እስኪ በቀዳሚነት ለማነሳሳት ጥረቶችን እናርግ እንግዲህ ግላዊ ምልከታዎችን ብቻ አይደለም የማነሳው እንደዚሁም የስፖርቱ ዓለም ሰዎች ምን ይያሉ ነው አርሰናል ወደ ቻምፒየንስ ሊግ ወደ ቀጣይ የጥሎ ማለፍ ወይም የፍጻሜ ጨዋታ ለመግባት በሚያደርገው እንቅስቃሴ እድሉ ምን ያክል ነው ይያሉ ይገኛሉ በሚሉ ጉዳዮች ላይ ሐሳቦችን እናነሳለን ስለዚህ በዋነኛነት እንግዲህ የምናነሳሳቸው ጉዳዮችም የኔ ግላዊ ምልከታዎች ብቻ እንዳልሆኑም በደንብ እንድትረዱልኝ ፈልጋለሁኝ ወደ መረጃዎቹ በቀጥታ ልውሰዳችሁ የፖል ሜርሰንን ሐሳብ እስኪ ላስቀድም ፖል ሜርሰን ምን ይላል እንግዲህ ከአርሰናል ፓሪስ ሰን ዠርመንን ጥሎ ለማለፍ ሞር ፋቮራይት ከሆኑ ቡድኖች መካከል አንደኛው ቡድን ነው ነገር ግን አሁንም ቢሆን አርሰናል የአውሮፓ ቻምፒየንስ ሊግ ወደ ቀጣዩ ዙር ይቀላቀላል ብለን ስናስብ እንዲህ በቀላሉ አይደለም ምክንያቱ ደግሞ ቶማስ ፓርቴ በቡድን ስብስብ ውስጥ ስለሚካተትና የጨዋታ አንደኛ አካል ስለሚሆን ነው ይሄ መሆኑ ደግሞ ለዴክላን ራይስ በዋነኛነት እንግዲህ ኳሊቲው ከፍ ብሎ በጨዋታው ላይ ጎምርቶ አምሮ ደምቆ እንዲታይ ኤምሬትስ ላይ ሪያል ማድሪድን አርሰናል ድባቅ ሲመታ ዋነኛ የመድፉ ቁምቡላ የነበረው ተጫዋች እንግዲህ ከዴክላን ራይስ ነበር ስለዚህ አሁን በተመሳሳይ መልኩ ሀገረ ፍራንስ ላይ ፓሪስ ሰን ዠርመንን በሜዳቸው እንግዲህ ባይተዋር ለማድረግ አርሰናል ዝግጅቱን አጠናቋል በዚህ ጨዋታ ላይ የበላይነትን ለመውሰድ እንግዲህ ቶማስ ፓርቴ ወደ ሜዳ መመለስ በዋነኛነት ጠቀሜታው የጎላ ነው ይላል ፖል ሜርሰን እንደ ሐሳብ እንግዲህ ሲያጋራ ምንድነው የሚለው ዴክላን ራይስ እጅግ በጣም ጥሩ የሚባል ተጫዋች ነው በየትኛው ቦታ ላይ በየትኛው ሞመንት ልዩነት መፍጠር የሚችል ተጫዋች ነው ቦክስ ቱ ቦክስ የሚያደርጋቸው ሩጫዎቹ ደግሞ ወሳኝነታቸው የጎላ ነው ይሄ ደግሞ አለም በተለይም ሊያንድሮ ትሮሳርድም ሆነ እንደዚሁም ደግሞ ሌሎች አጥቂዎች የማጥቃት እንቅስቃሴውን የሚያሳልጡ አጥቂዎች በነጻነት ሚናቸውን እንዲወጡ እንደ ሁለተኛ ተደራቢ አጥቂ ወደ ሳጥን ውስጥ ሰብሮ እየገባ ከማርቲን ኦዴጋርድ ቀደም ብሎ እንግዲህ ቦክስ ውስጥ በመድረስ ልዩነትን መፍጠር የሚችል ተጫዋች ነው ይላል ሌላኛው እንግዲህ ከዚሁ ከፖል ሜርሰን ሐሳብ ሳንወጣ በአርሰናል ቤት እንግዲህ እንደ ችግር እየታየ የሚገኘው ማርቲን ኦዴጋርድ ነው አሁን ላይ የሚያሳየው ፐርፎርማንስ አምሶሪ ይሄንን ስላልኳችሁ በቡድን ውስጥ ያሳየ በሚገኘው ደካማ እንቅስቃሴ የአርሰናል እንግዲህ ድክመት ተደርጎ የተወሰደ ነው የሚገኘው ለምሳሌ ሌሎች ቡድኖችን መመልከት ካለብን እኮ መመልከት መቻል አለብን አይደለ ኮል ፓልመር በ10 ቁጥር ቦታ ላይ በቼልሲ ቤት ሲሰለፍ የሚፈጥረው ልዩነት ብሩኖ ፈርናንዴስ በማንቸስተር ዩናይትድ ቤት በ10 ቁጥር ቦታ ላይ ሲሰለፍ የሚፈጥረው ልዩነት ማርቲን ኦዴጋርድ በአርሰናል የጨዋታ እንቅስቃሴ ላይ የሚፈጥረው ልዩነት በቅርብ ጨዋታዎች ላይ እንግዲህ በደንብ ተመልክተናል በተለይ አንድ ለባዶ ሽንፈት የኤምሬትሱ ጨዋታ ላይ ፖል ሜርሰን እንግዲህ ሐሳቡን ሪፍሌክት ሲያደርግ ምንድነው የሚለው በዛ ጨዋታ ላይ አስፈሪ የሚባል እንቅስቃሴን ሲያሳይ ነበር አስፈሪ ማለት ለተቃራኒ ቡድን አይደለም ለራሱ ለወጥነቱ አስፈሪ ነበር ቡድናዊ መዋቅሩን ደረጃ ዝቅ ያደረገ ነበር የማርቲን ኦዴጋርድ እንቅስቃሴ ታዲያ እንግዲህ ካለ በቀጣይ ከሜዳ ውጭ ተጉዞ አርሰናል ጨዋታውን ለማሸነፍ የሌሎች ተጫዋቾች ፐርፎርማንሳቸው ከፍ ማለትም እንደተጠበቀ ሆኖ በአርሰናል ቤት እንደዚሁም ደግሞ ማርቲን ኦዴጋርድ ለጎል ቅርብ መሆን መቻል አለበት ለጎል ቅርብ መሆን መቻል አለበት ማለት ምንድነው ጎሎችን ከማስቆጠር ባለፈ በሰሞን ቀን አሁን የበርንማውዝ ጨዋታ ላይ 2-1 አርሰናል በተሸነፈበት የጨዋታ እንቅስቃሴ ላይ ያሳየው እንቅስቃሴ ጥሩ ነበር በተለይ ዴክላን ራይስ ላስቆጠረ ጎል እይታው በጣም አስደናቂ ነበር አሁን በተመሳሳይ መልኩ እንደዛ አይነት እይታዎች በተመሳሳይ መልኩ እንደዛ አይነት እንቅስቃሴዎች ከተጫዋቹ ይጠበቃሉ በነገራችን ላይ በአውሮፓ ቻምፒየንስ ሊግ እስካሁን በተደረጉ የጨዋታ እንቅስቃሴዎች እንግዲህ መለስ ብላችሁ ስትመለከቱት አማካይ መስመሩን ሚዛን በማስጠበቅ እንደዚሁም ደግሞ የማጥቃት እንቅስቃሴውንም በማሳለጥ ደረጃ እዚህ ገባ የሚባል አይነት እንቅስቃሴን ማሳየት ከብዶታል ማርቲን ኦዴጋርድ ይሄ ልጅ አሁን ላይ እንግዲህ ወደ ፐርፎርማንሱ እንዲመለስ አርሰናል እንደ ቡድን ልዩነት እንዲፈጥር የቡድን አጋሮቹ ሊያገዙት ይገባል ኦኬ ያስማማናል ነገር ግን እንደ አንድ አጥቂ አማካኝ ደግሞ አርሰናል በሚቸገርበት ጊዜ አርሰናል ዝቅ በሚልበት ጊዜ ልዩነትን መፍጠር መቻል አለበት ይሄ ምንም ጥያቄ የሚነሳበት ጉዳይ አይደለም እንደ አንድ አጥቂ አማካኝ ወይ ጎል ማስቆጠር ወይ አሲስት ማድረግ ካልሆነ እንደገና ደግሞ ስፔሶችን መፍጠር
የተጫዋቹ ዋነኛ ተቀዳሚ ታርጌት ወይም ደግሞ ተቀዳሚ ዓላማ ሊሆን ይገባል። በዚህ የአውሮፓ ቻምፒየንስ ሊግ አርሰናል 30 ጎሎችን አስቆጥሯል። እነዚህ 30 ጎሎች ሲቆጠሩ የአርሰናል ቡድናዊ መዋቅር በምን አይነት መልኩ እንደመጣ እንዴት እንደነበረ በደንብ ሁላችንም እናስታውሰዋለን አይደለም? የቻምፒየንስ ሊጉ አስፈሪ ቡድንም ነበር። በኢንተር ሚላን ብቻ ነበር የሚበለጠው በርካታ ጎሎችን ባለማስተናገድ ወይም ደግሞ ጠንካራ የተከላካይ መስመርን በመያዝ። ነገር ግን በቅርብ የፓሪስ ሰን ጀርመኑ ጨዋታን ለተመለከተ ሰው ኖ አርሰናል ምን ነካው የሚያስብል አይነት እንቅስቃሴን ነበር የተመለከተ ነው። ከሜዳ ውጭ ተጉዞ እንግዲህ ከሪያል ማድሪድን 2-1 አሸነፈ ቡድን ሪሞንታዳ ሲታሰብበት ራሳቸውን በራሳቸው ሜዳ ሄዶ እንደ እንግዳ ያስተናገዳቸው ቡድን አሁን ፓሪስ ሰን ጀርመንን ፓርክ ደ ፕሪንስ ላይ ሄዶ ማሸነፍ አይችልም ተብሎ እጅ በደረስ ወይም ደግሞ በጊዜ እንተኛ የሚባልበት ጨዋታ እንዳልሆነ አስረግጬ ልነግራችሁ እፈልጋለሁ። አርሰናል በጨዋታው ላይ ልዩነት መፍጠር ይችላል። እንደ ቡካዮ ሳካ አይነት ተጫዋቾች አሉ። በቡድን ስብስብ ውስጥ እንግዲህ ካንዴ ቦጋ አንዴ ለም የሚል ፐርፎርማንስን ያሳየ የሚገኘው ጋብሪኤል ማርቲኔሊ ምናልባትም እለቱና ቀኑ የሚሆን ከሆነ ልዩነትን መፍጠር እንደሚችል በደንብ እየተመለከትን እንገኛለን። እንግዲህ ፖል ሜሪሰን ምንድነው የሚለው ማርቲን ኦዴጋርድ ከቀልቡ ሆኖ ጨዋታዎችን የሚያደርግ ከሆነ የአርሰናል የማጥቃት እንቅስቃሴ ከጊዜ ወደ ጊዜ ከፍ ይላል። ለአጥቂዎች ኳስን በማድረስ ደረጃ እንግዲህ የማይተካ ሚናን መውጣት መቻል አለበት ነው የሚለው። እውነት ነው ዴክላን ራይስ በአርሰናል ቤት የቦክስ ቱ ቦክስ ሚናን በደንብ እየተወጣ እየተመለከቱ ነው የምንገኘው። ማርቲን ኦዴጋርድስ የአጥቂ አማካኝ ተሰላፊ ተጫዋች ነው። በዚህ የውድድር ዓመት ላይ እንግዲህ በአጠቃላይ በአውሮፓ ቻምፒየንስ ሊግ በሚያደርጋቸው ጨዋታ እንቅስቃሴ 10 ጨዋታዎችን ተጫውቷል። ከ10ሩ 8ቱን በቋሚነት ነው የጀመረው። 3 ጎል አስቆጥሯል። 1 ለጎል የሆነ ኳስ ብቻ ነው አመቻችቶ ማቀበል የቻለው። ይሄ ብቻ አይደለም የማርቲን ኦዴጋርድ ድክመት ተደርጎ የሚወሰዱ ብዙ ነገሮች አሉ። አሁን እኔ ድክመቱን አንስቼ ስለ አርሰናል ተጫዋቾች መጥፎ መረጃ ልነግራችሁ ወይም ደግሞ ከጨዋታ በፊት ተስፋ እንድትቆርጡ ለማድረግ አይደለም። እነዚህ ክፍተቶችን ማስተካከል የሚቻል ከሆነ ፓሪስ ሰን ጀርመንን ማንበርከክ ይቻላል። የቀድሞ እንግዲህ አርሰናልን እንፈልገዋለን በነገው ጨዋታ ላይ። የቀድሞ አርሰናል ማለት የትኛው አርሰናል ነው? በርካቶች ስቶክ ሲቲ ሲሉት ነበር አይደለም? ስቶክ ሲቲ አርሰናል እንደ ስቶክ ሲቲ ከሴት ፒስ ካልሆነ ጎል ማስቆጠር አይችልም፣ ሴት ፒስ ኤፍሲ ያሉ ብዙዎች ሲያቆለጳጳሱት ይሄ ሲያጣጥሉት ነበር። ማቆለጳጳሱን እንቶ ሲያጣጥሉት ነበር አይደለም? አሁን ፓሪስ ሰን ጀርመን በፈረንሳይ ሊግ 1 በሚያደርጋቸው የጨዋታ እንቅስቃሴዎች፣ በአውሮፓ ቻምፒየንስ ሊግን በሚያደርጋቸው የጨዋታ እንቅስቃሴዎች መለስ ብላችሁ ፔጂ ማን ነው ብላችሁ የምትመለከቱ ከሆነ የፓሪስ ሰን ጀርመን ተጫዋቾች ትልቁ ድክመታቸው ከሴት ፒስ የሚገኙ ኳሶች ወደ ግብነት የሚያስተናግዱበት መንገድ ነው። ከቆመ ኳስ ጎሎች ይቆጠሩባቸዋል። ከተከላካይ ጀርባ የሚጣሉ እነዚህ ረጃጅም ኳሶች ጎል ይቆጠርባቸዋል። የፓሪስ ሰን ጀርመን እግር ኳስ ቡድን እንዳማካኙና እንዳጥቂው ተከላካዩ ሶሊድ አይደለም። ለምን? የፓሪስ ሰን ጀርመን እግር ኳስ ቡድን የመጀመሪያ ዙር ጨዋታ ለምሳሌ ወይም ለአብነት ያክል እኮ ማንሳት እንችላለን አይደለም? ፓርክ ደ ፕሪንስ ላይ እንግዲህ ኪዶ አርሰናል ውጤቱን እንዲቀለብስ ሊያደርጉት የሚችሉ ነገሮች ምንድናቸው ስንል ብዙ ምክንያቶችን ማስቀመጥ እንችላለን። ለምሳሌ በግራ ኑኖ ሜንዴዝ አለ፣ በቀኝ አሽራፍ ሀኪሚ አለ። እነዚህ ተጫዋቾች አብዛኛውን ጊዜ ልብ ብላችሁ ከተመለከታችኋቸው ይሄ ከሪትም ያለ መውጣት ችግር እንጂ በደንብ ጥርንፍ አድርገው የያዙት ተጫዋቾቹ በየእንቅስቃሴው በቀላሉ አታለው ማለፍ የምትችላቸው ተጫዋቾች የማጥቃት ዞን ላይ አብዛኛውን ቆይታ ስለሚያደርጉ ከተከላካይ ጀርባ የሚጣሉ ኳሶች በእርግጠኛነት አደጋ ሊፈጥሩባቸው የሚችሉ ቡድኖች ናቸው። ለምሳሌ ቡካዮ ሳካን እኮ በጨዋታ እንቅስቃሴ እና ኑኖ ሜንዴስ፣ ፋቢያን ሩይዝ በጨዋታው ላይ ተቆጣጥረው እሱን ለማቆም ሲያደርጉት የነበረው እንቅስቃሴ ምንድነው? 3 እና 4 ሆነው ተጫዋቹን ለማቆም ጥረት ማድረጋቸው ነው። ከዚህ ጋር ተያይዞ ዳኒ ኦልሞ ከባርሳና ከኢንተር ጨዋታ አስቀድሞ አንድ አስተያየት ሰጥቶ ነበር። ለምሳሌ አለ ኢንተር ሚላን ላሚን ያማልን 3 ወይም 2 ነው ለመያዝ ጥረት ሲያደርጉ 2 ከሆኑ የኛ አንድ ተጫዋች ፍሬ አለ፣ 3 ከሆኑ የኛ ተጫዋቾች 2 ተጫዋች ፍሬ አለ ወይም ነፃ ሆኖ መጠበቅ ይችላል ብሏል። እና በአርሰናል ቤት አሁንም ኑኖ ሜንዴዝም ሆነ ዊሊያም ፓቾ፣ ፋቢያን ሩይዝም ሆነ ቪቲኒያ ተደምረው እንግዲህ ቡካዮ ሳካን ለመያዝ ጥረት በሚያደርጉበት ጊዜ በአርሰናል ቤት በኩል ዛሬ ሚካኤል ሜሪኖ የማጥቃት እንቅስቃሴውን ስለሚዘውረው ከተከላካይ ጀርባ ቁመቱን ተጠቅሞ የአየር ላይ ኳሶችን መጠቀም እንደዚሁም ደግሞ ከዛ ማለፍ ሲል ከአጥቂ ጀርባ የሚጣሉትን ኳሶች በፈጣን ሩጫና ጋብሪኤል ማርቲኔሊ ወደ ጎልነት መቀየር የሚችሉበት እድል ይኖራል። ይህ የሚሆን ከሆነ አርሰናል በጨዋታው ላይ አሸንፎ መውጣት የሚችልበት እድል እጅግ በጣም የሰፋ ነው። በዚህ ደግሞ ከሴት ፒስ ጎሎችን በማስቆጠር እንደ አርሰናል ጠንካራ ቡድን የለም፣ ምንም ጥያቄ የለውም። የፕሪሚየር ሊጉ ጠንካራው ቡድን ነው። በአውሮፓ ቻምፒየንስ ሊግም እንደዚሁ ከሴት ፒስ ጎሎችን በማስቆጠር ጠንካራ የሚባል ቡድናዊ መዋቅር ካላቸው መካከል አንደኛ ነው። ከዚሁ ጋር ተያይዞ በጣም የሚያስገርም ዜና ልንገራችሁ። ከወደ ሀገረ ሩዋንዳ የሩዋንዳው ፕሬዚዳንት ፖል ካጋሜ አርሰናል እንግዲህ ፓሪስ ሰን ጀርመንን አሸንፎ የሚያልፍ ከሆነ አለ ፖል ካጋሜ
ለሰራተኞቼ እረፍት ሰጣለሁኝ የሚል ሐሳብን ሰጥቷል። እንግዲህ በተለይ በሰራተኞቹ ውስጥ የአርሰናል ደጋፊዎች በርከት ይላልና ለነሱ ለሳምንት እረፍት ሰጣቸዋለሁ ብሏል። ያው የፕሬዝዳንቱ መስሪያ ቤት ውስጥ የሚሰሩ ሰራተኞች ማለት ነው። እና ምናልባትም ብዙሃኖችም ከዚህ ጉዳይ ጋር ተያይዞ በጣም ብዙ ነገሮችን እያሉ ነው የሚገኘው። በመገናኛ ብዙሃን አርዕስት እየሆነ ነው የሚገኘው። ፓትሪክ ቪዬራ ለምሳሌ ምን አለ መሰላችሁ? ይሄ በጣም ከባድ ፈተና እንደሆነ አምናለሁኝ አለ። ይሄ ለአርሰናል ከባድ ፈተና እንደሆነ የመጀመሪያ ዙር በሜዳ እንደመሸነፍ ከባድ ነገር የለም። ነገር ግን አሁንም ቢሆን በአርሰናል ቡድናዊ መዋቅር መተማመን መቻል አለብን። በቂ የሚባል ቡድናዊ መዋቅር አለ ይህንን ጨዋታ አሸንፎ ለመምጣት ፓሪስ ድረስ ሄዶ ለማሸነፍ በቂ ነው ይላል ለስካይ ስፖርት በሰጠው ቃል። ይህንን ማድረግ የምንችልበት ይህንን አሸንፈን ወደ ቀጣዩ ዙር አልፈን በፍጻሜ ጨዋታ ላይ የምንገናኝበት እድል አለ። አርሰናል ይሄ ዓመት ጥሩ ዓመት ሆኖ እንዲጠናቀቅ ከተፈለገ የግድ በቻምፒየንስ ሊጉ ቢያንስ ፋይናሊስት መሆን መቻል አለበት። ቡድናዊ መዋቅሩ በምን አይነት እንቅስቃሴ ላይ ነው የሚገኘው እሱን አላውቅም። ነገር ግን በግራም ነፈሰ በቀኝም አርሰናል ወደ ፓሪስ ተጉዞ ጥሩ ውጤት ማምጣት እንዳለበት አምናለሁ ይላል ፓትሪክ ቪዬራ። ከዛ እንደገና ደግሞ የቀድሞ የማንቸስተር ዩናይትድ ሌጀንድ ጋሪ ኔቭል አስተያየቱን ይሰጣል። አሁንም ቢሆን እኮ ፓሪስ ሰን ዠርመንን በሜዳ ሄዶ ማሸነፍ የሚችል ቡድን አርሰናል ነው። ሌሎች ቡድኖች ብትሮ ይልጠራ አልችልም። ይህንን ለማየት ደግሞ ሪያል ማድሪድ እስቲል ማንቸስተር ዩናይትድ ከሜዳው ውጭ ተጉዞ ፓሪስ ሰን ዠርመንን አሸንፎታል እዚህ ፓርክ ደ ፕሪንስ ስቴዲየም ላይ። በተለይ ማንቸስተር ዩናይትድ የምታስታውሱ ከሆነ ጂያንሉጂ ቡፎን ግብ ጠባቂያቸው ነበር። ማርከስ ራሽፎርድ የሮሜሮ ሉካኮ ጎሎችን የምናስታውሳቸው ናቸው አይደል? እነዛን ድጋሜ ሪሞንታዳ በሀገረ ፓሪስ ኤፌል ታወር ላይ እንግዲህ የአርሰናል ባነር ከፍ እንዲደረግ ከተፈለገ ይህንን ጨዋታ ማሸነፍ ነው። ፈረንሳይ በመድፈኞቹ ደጋፊዎች የምትደምቅበት መሆን መቻል አለበት። የጋሪ ኔቭል ሐሳብ ቀጠል ያደርግና እንግዲህ ፔዥዎች በሜዳቸው በሚያደርጉት ጨዋታ ነርቨስ ይሆናሉ። በዚህም እንግዲህ ይሄ ስህተቶችን ይፈጽማሉ ይላል። ስህተቶችን ሲፈጽሙ ደግሞ የአርሰናል የማጥቃት እንቅስቃሴ ስል መሆን መቻል አለበት። ጋሪ ኔቭል እንግዲህ ቀደም ሲል የነገርኳችሁ የሪያል ማድሪድ እና የማንቸስተር ዩናይትድን ጨዋታ ለአብነት ያክል አንስቶ ነው ይህንን ሐሳብ የሰጠው። ታዲያ በተለይ የአርሰናል እግር ኳስ ቡድን አሁን ላይ ዴክላን ራይስ፣ ማርቲን ኦዴጋርድ እና እንደዚሁም ደግሞ በጀርባ ወይም ከነሱ ኋላ ያለው ዲስትሮየርነት ስራውን ቶማስ ፓርቴ የሚወጣላቸው ከሆነ ከተከላካይ ጀርባ ፈጣን ሩጫዎች ይኖራሉ። በመጀመሪያዎቹ 30 እና 40 ደቂቃዎች ውስጥ አርሰናል ጎል ሳያስተናግድ አስቀድሞ ጎል ማስቆጠር የሚችል ከሆነ የፓሪስ ሰን ዠርመን ተጫዋቾች ወጣት ናቸው። እነሱን እንግዲህ ስሜታቸው እንዲጎዳ ማድረግ ቀድሞ ጎል ማስቆጠር የጨዋታውን እንቅስቃሴ ለመጨረስ እጅግ በጣም አመች ነው። ይሄ የተባለበት ዋነኛ ምክንያት ምንድነው? አርሰናል በጨዋታው ላይ አንድ ጎል ካስቆጠረ ወደ ኤክስትራ ታይም ነው የሚያመራው። በዛው የሚያልቅ ከሆነ በፔናልቲ ነው ጨዋታው የሚጠናቀቀው። ሁለት ጎሎችን ማስቆጠር የሚችል ከሆነ ማሸነፍ የሚችልበት ፔዥን ማንበርከክ የሚችልበት ፓሪስ ሰን ዠርመን በሰሞኑ ቀን 10 ተጫዋቾችን አሳርፎ ዣኦ ኔቬስን ብቻ ነው በጨዋታው ላይ አማካይ መስመር ላይ ያሳተፈ። ይህም እንግዲህ በቡድናዊ መዋቅር ደረጃ ለተጫዋቾቹ በቂ ረፍቶችን ሰጥቷል። ሚኬል አርቴታስ ያን አድርጓል ወይ? ተጫዋቾች በእርግጥ ከሳምንት ሲጫወቱና ከሳምንት የጨዋታ እንቅስቃሴዎች ላይ ሳይሳተፉ ሲቀሩ ልዩነቶች አሉ። ስለዚህ አርቴታ የራሱ ችግር አለበት። እሱ ከዚህ የሻምፒየንስ ሊግ ጨዋታ በኋላ የምንነጋገረው ከዚህ የሻምፒየንስ ሊግ ጨዋታ በኋላ እንደ መረጃም የምንሞግትበት እናንተ ማሳቦቻችሁን ለኔን የማሳብ ለእናንተ የማረስበት ጉዳይ ይሆናል። ነገር ግን አሁን የሻምፒየንስ ሊጉ ጉዳይ ነው በዋነኛነት የሚጠበቀው። ሻምፒየንስ ሊግን አሸንፎ አርሰናል መድፈኛው በኤምሬትስ ሰማይ ስር ሞቅ ደመቅ ተደርጎ እንግዲህ ለፍጻሜው ይሸኛል ተብሎ በጉጉት የተጠበቀ ነው። ሪሞንታዳ በሀገረ ፓሪስ በፈረንሳይ መዲና ላይ ታላቅ ገድል እንግዲህ ይፈጸማል። አርሰናል ከፔዥ ለተረቡ ምሽት 4 ሰዓት ሲል የሚከናወን የአውሮፓ ቻምፒየንስ ሊግ ጨዋታ ነው። ወደ ሌሎች ጉዳዮቻችን ልውሰዳችሁ። ማርቲን ኦዴጋርድ ቶማስ ፓርቴ ሲኖር እጅግ ነፃነት ይሰማኛል፣ እርሱ ለሁሉም ሰው ምቾትን ይሰጣል ብሏል። በርካቶችም እንግዲህ ከዚህ ሐሳብ ጋር ተያይዞ ብዙ መረጃዎችን እያወጡ ይገኛሉ። ጋዜጠኞችም የስፖርቱ ዓለም ሰዎች ማለት ነው። ቶማስ ፓርቴ በግልጽ ቋንቋ ካፒቴን ማርቲን ኦዴጋርድ ኮንትራት ይሰጠው እንደማለትም ነው እያሉለትም ይገኛሉ። በእርግጥ ያው ቶማስ ፓርቴ ሲኖርና ሳይኖር አርሰናል ሁለት አይነት ቀለም አለው። ለምንድነው ግን ብላችሁ አስባችሁ ታውቃላችሁ? ወይም ደግሞ እንደው በደንብ ተመልክታችሁ ታውቃላችሁ? የቶማስ ፓርቴ ሲኖር ዴክላን ራይስ፣ ማርቲን ኦዴጋርድም ወደፊት ያሉትን እንቅስቃሴዎችን በደንብ የሚያሳልጡ በደንብ በነጻነት የሚሮጡበት በነጻነት የተቃራኒ ቡድን የሜዳ ክልል ላይ ቆይታዎችን የሚያደርጉበትን ሂደት በደንብ ተመልክተናል። ለምንድነው እንደዚህ የሚሆነው ብላችሁ ከተመለከታችሁ ይሄ በመከላከል ዞን ላይ በአንድ ለአንድ ግንኙነት ቶማስ ፓርቴን አታለል ልታልፈው አትችልም። ፈጣን ነው፣ ቆራጭ ነው። ከዛም ማለፍ ሲል እንደገና ጎበዝ ኢንተርሴፕት ማድረግ የሚችል ተጫዋች።
እንደዚህ አይነት ተጫዋች በዛ ላይ ልምድ የተጨመረበት ተጫዋች ስለሆነ እነዚህ እንቅስቃሴዎች ሲኖሩ እንግዲህ ዴክላን ራይስም ወደፊት ማርቲን ኦዴጋርድ ወደፊት ያመራሉ ለዚህም ነው እንግዲህ ኦዴጋርድ በአማካይ መስመሩ ላይ ቶማስ ፓርቴ ሲኖር የተለየ ነፃነት ይሰማኛል ያለው ሌላ አርሰናሉ አማካኝ እንግዲህ ከመድፈኞቹ ጋር ተለያይቷል ጆርጂኒዮ ወደ ብራዚል አምርቷል እንግዲህ ከፍላሚንጎ ለመቀላቀል ስምምነት ላይ ደርሷል ይሄንም እንግዲህ ይፋ ተደርጓል ጆርጂኒዮ በመጨረሻም እንግዲህ ከአርሰናልን በመልቀቅ ወደ ፍላሚንጎ ይቀላቀላል በፍላሚንጎ ቤት እስከ 2028 የሚያቆይ የ3 ዓመት ኮንትራትን ነው እንግዲህ ለመፈራረም ተጫዋቹም የተስማማው በነገራችን ላይ የ3 ዓመት ውልን ተቀብሎ በመጪዎቹ ጥቂት ቀናቶች የፍላሚንጎ ተጫዋቹ ነው ፊርማውን የሚያስቀምጠው ጆርጂኒዮ ከዚህ በፊት ለብራዚል ተጫውቶ ያቀም በነገራችን ላይ በዜግነት ብራዚላዊ ነው በብሔራዊ ቡድን ደረጃ የተጫወተው ለጣሊያን ነው በብራዚል ሊግ ተጫውቶ ያቀም ስለዚህ ወደ ብራዚል አምርቷል ጆርጂኒዮ እንግዲህ በአርሰናል ቤት ያው ጥሩ የሚባሉ ጊዜያቶችን ማሳልፏል እስከ 2028 በፍላሚንጎ ቤት የሚያቆየውን ኮንትራትም እንደዚሁ መፈረሙም ይፋ ተደርጓል ማንቸስተር ዩናይትድ እና አርሰናል በቪክተር ዮኬሬሽ ጉዳይ ፍጥጫ ውስጥ ሊገቡ ነው ይለናል ሳንቲ አውና የሰኘው እንግዲህ ታዋቂው ዘጋቢ ማለት ነው ይህንን ዘገባ ይዞ ሲወጣ እንግዲህ ምንድነው እንደ ምክንያትነት ያስቀምጠው ማንቸስተር ዩናይትድ በዩሮፓ ሊግ ሻምፒዮን የሚሆን ከሆነም አርሰናል በቡድን ስብስቡ ሊቀላቀለው የሚፈልገውን ቪክተር ዮኬሬሽን ከአርሰናል መንጋጋ ለመመንጠቅ ወይም ደግሞ ለመቀማት በሚደረጉ ትንቅንቆች ላይ ትልቅ የሚባሉ ስራዎችን እየሰራ ይገኛል ተብሏል ለዚህም ዋነኛው ነገር እየወሰዱ የሚገኙት ሩበን አሞሪም ነው ነገር ግን አርሰናል ይህንን ተጫዋቻውንም ቢሆን ወደ ቡድን ስብስቡ ማምጣትም የሚችልበት እድል አሁንም እጁ ላይ ነው ያለው ካርዱ ተጫዋቹም ቢሆን አርሰናል መቀላቀል ይፈልጋል ወደ ማንቸስተር ዩናይትድ አምርቶ ገና በእግሩ ያልቆመ ፕሮጀክትን መቀላቀል እዛ ፕሮጀክት ላይ አካል መሆን አይፈልግም የተደላደለና አንድ ሁለት ክፍተቶች አሉበት የሚባሉ ቡድኑ ላይ አርሰናል ላይ መቀላቀል ይፈልጋል ሶ እንግዲህ በአርሰናል ቤት የሚቀላቀል ከሆነ የአጥቂ ችግር እንዳለባቸው ያምናል ነገር ግን የአጥቂ ችግሩን እሱ እንደሚቀርፈው ማስበው የሚሉ ሐሳቦችም ተነስተዋል ነገር ግን የአርሰናል ላይ ማንቸስተር ዩናይትድ እንግዲህ ከፍተኛ አመራሮችም በዚህ ተጫዋች ጉዳይ መፋጠጣቸውን ነው ዘገባዎችም ያመላከቱ የሚገኘው በኤምሬትስ ስቴዲየም የሪያል ማድሪድ እና የአርሰናል ጨዋታ የቅርብ ጊዜ ትውስታችን ነው ታዲያ የአውሮፓ እግር ኳስ ማህበር እንግዲህ ከሪያል ማድሪድ በደጋፊዎቹ አማካኝነት የዘረኝነት ጥቃትን ሰንዝሯል በማለት የ15000 ዩሮ የገንዘብ መቀጮንም እንደዚሁ እንዳስተላለፉበትም የተነገረ ነው የሚገኘው ያው የማድሪድ አልትራ ደጋፊዎች ስቴዲየም ድረስ በባነር መልክም የተጻፉ ጽሁፎችንም ይዘው የገቡበት አጋጣሚ እንደነበር ይታወቃል ከዚህ ጋር ተያይዞ እንግዲህ የ15000 ዩሮ የገንዘብ መቀጮ ተጥሎበታል ሪያል ማድሪድ አርሰናል በውድድር ዓመቱ መጨረሻ የአርቢ ላይፕዚግ አጥቂ ቤንጃሚን ሴስኮን የማስፈረም ፍላጎታቸው እንግዲህ ካሁንም ቢሆን ከፍ ብሎ ቀጥሏል ቪክተር ዮኬሬሽ በአርሰናል የዝውውር ኢላማ ውስጥ ቢገኝም እንኳን ቤንጃሚን ሴስኮንም በአማራጭነትም ይዘውታል እንደ ቲቢአር ፉትቦል ዘገባ ከሆነ እንግዲህ ላይፕዚግ በተለይ ከባየር ሙኒክ ጋር ያደረጉት ጨዋታ የአርሰናል ስካውቶች በስቴዲየም ተገኝተው የተጫዋቹ እንቅስቃሴ ምን ይመስላል የሚል ሂደቱን ገምግመውታል በውድድር ዓመቱ ላይ እንግዲህ አስደናቂ ብቃት ላይ ነው የሚገኘው 27 የጎል አስተዋጽኦችን አጠቃላይ ማድረግ የቻለ ተጫዋች ነው ቤንጃሚን ሴስኮ ይህንን ተጫዋች እንግዲህ መድፈኞቹ ወደ ቡድን ስብስባቸው በመቀላቀል የተሻለ ቡድናዊ መዋቅርን መገንባት እንግዲህ አስበዋል የሚሉ ዘገባዎችንም እያስደመጡ ነው የሚገኙት በቀጣይ እንግዲህ የቤንጃሚን ሴስኮ ፊርማ በርግጥ ወደ አርሰናል እውን የሚሆን ከሆነ በነገራችን ላይ ለኔ ትልቅ ዝውውር ከሚባሉት መካከል አንደኛው ይሆናል ይሄ ልጅ በጣም እግር ኳስን ይችላል ወደ አድማጮች እግር ኳስን በደንብ የሚረዳ ተጫዋች ነውና በቡድን ስብስብ ውስጥ የትኛውን ቡድን ቢቀላቀለው ሊያተርፍበት የሚችል ተጫዋች ቢኖር ቤንጃሚን ሴስኮ ይህንን አጥቂ እንግዲህ አርሰናል በዝውውር ኢላማ ውስጥ ያስገብቶታል ሌላው የማርቲን ዙቢሜንዲ ጉዳይ ነው ጆርጂኒዮን እንግዲህ ወደ ፍላሚንጎ የሸኙት አርሰናላውያን ማርቲን ዙቢሜንዲን የክረምት የዝውውር መስኮት ተቀዳሚ ፈራሚያቸው ለማድረግም እንደዚሁ አበክረው እየሰሩ ነው የሚገኘው በጣም በርካታ ተጫዋቾች ከአርሰናል ጋር ስማቸው እየተገናኘ በሚገኝበት በዚህ ጊዜ እንግዲህ የማርቲን ዙቢሜንዲ ጉዳይ ግን በዋነኛነት የአርሰናል ፈራሚ ሆኖ ወደ ኤምሬትስ መድረሱ የሚቀር ጉዳይ የመሰለ አይደለም የሚገኘው የሚሉ ዘገባዎች ተነስተዋል ሌላው ከአርሰናል ጋር እንግዲህ ስሙ እየተገናኘ የሚገኘው አሁን በቦሩሲያ ዶርትሙንድ ቤት በጣም አስደናቂ ብቃትን እያሳየ የሚገኘው ጊተንስ በጣም አስደናቂ በጣም አደገኛ የሚባል ድሪብለር ተጫዋች ሆኗልና ዶርትሙንድ ይሄንን የ20 ዓመት የግራ መስመር አጥቂያቸውን ጀሚ ጊትራንሰን እንግዲህ ወደ አርሰናል የሚያመራ ከሆነ ከፍተኛ የሚባል ገንዘብን የሚጠይቃሉ ተብሎ ይጠበቀ ነው የሚገኘው በቦሩሲያ ዶርትሙንድ ቤት በነገራችን ላይ በጣም አንጸባራቂ ብቃቶችን እያሳየ ነው የሚገኘው ይሄ እንግሊዛዊ ተጫዋች እንደዚሁም ደግሞ ዶርትሙንዶች የተጫዋቹን ቆይታ አሁንም ቢሆን በክለባቸው እንዲያደርግ ይፈልጋሉ ነገር ግን ከፍ ያሉ ገንዘቦች የሚቀርቡላቸው ከሆነ የጊትናንስ ጉዳይ በቀጣይ መዳረሻ ወደ ኤምሬትስ ስቴዲየም የመሆኑ የሚቀር እየመሰለ አይደለም የሚገኘው ሚኬል አርቴታ እንደሚታወቀው በቡድናዊ ስብስቡ ላይ እንግዲህ ትልልቅ የሚባል ኳሊቲ ያላቸው ተጫዋቾችን
መቀላቀል ይፈልጋልና በዚህ ጉዳይ ላይ ከዚህ በፊት በተደጋጋሚ ጊዜ የተለያዩ ተጫዋቾች ስማቸው ከአርሰናል ጋር ሲገናኝ እንደነበር ይታወቃልና ኒኮ ዊሊያምስም ጭምር ማለት ነው። ነገር ግን አሁንም በቦሩሲያ ዶርትሙንድ ቤት በተለይ በጀርመን ቡንደስሊጋ እጅግ አስደናቂ ገድሎችን ድሪብለር ነው። ጥሩ እግር ኳስን ይጫወታል። የአንድ ለአንድ ግንኙነቶች ላይ ተስፋ ሰጭ የሚባሉ ሂደቶችን የሚከተል አይነት ተጫዋች ነው። በዚህ ዓመት በቦሩሲያ ዶርትሙንድ ቤት እንግዲህ በተለይ በኑሪሳ ከዛ ማለፍ ሲል እንደገና አሁን የክለቡ ዋና አሰልጣኝ የሆነው ኒኮ ኮቫች በሳቸውም ስር በጣም አስደናቂ ዓመትን እያሳለፈ ነው የሚገኘው። ከዛ ማለፍ ሲል ደግሞ በብዙ ቦታዎች ላይ መጫወት መቻሉና አማካይ መስመሩንም እንደዚሁ ወደ ኋላ መለስ ያለ ማገዝ መቻሉ የወጣቱ 20 ዓመት ላይ የሚገኘው እንግዲህ ጄሚ ጀርሜን ቤኖን ጊትነስ ጉዳይ በአርሰናል ይፋው የዝውውር ኢላማ ውስጥ እንዲገባ አድርጎታል። አሁን ላይ እንግዲህ ምናልባትም ተጫዋቹ ገና 20 ዓመቱ ላይ ነው የሚገኘው። ነገር ግን በዚህ የውድድር ዓመት ላይ በ12 ጎሎችን በማስቆጠር 3 ለጎል የሆኑ ኳሶችን አመቻችቶ በማቀበል በአጠቃላይ 15 የጎል አስተዋጽኦችን አድርጓል። የአንድ የ20 ዓመት ተጫዋች እንግዲህ ትልቅ ቁጥር ነው ተብሎ የሚነሳለት አይነት ነው። ነገር ግን በቀጣይ ምናልባትም በቡድናዊ ስብስባቸው እንግዲህ መድፈኞችን ተጫዋች ሊቀላቀሉት ይችላል ተብሎም እየተነገረ ነው የሚገኘው። ሌላው ከዊሊያን ሳሊባ ጋር ይገናኛል። ዊሊያን ሳሊባ እንግዲህ ያው ሪያል ማድሪድ አሁንም ቢሆን የሙጥኝ እንዳለና እንደዚሁም ደግሞ ተጫዋቹን በፍጹም እንዲህ በቀላሉ አልፈታውም ብሏል። ተጫዋቹን እንግዲህ ወደ ቡድን ስብስባቸው ለመቀላቀል የቻሉትን በሙሉ ለማድረግም ዝግጁ ናቸው እየተባለ ነው የሚገኘው። ነገር ግን አሁንም ቢሆን ምናልባት በቀጣይ ለአርሰናል እግር ኳስ ክለብ እንግዲህ በቀይር መልክም አንድ ጉዳይ ሊነሳ ይችላል ተብሏል። ብራዚላዊው አጥቂ ሮድሪጎን ተከላካዩ በፍራንሳዊ ተከላካይ ዊሊያን ሳሊባ እንዲካተትላቸውም ይፈልጋሉ የሚሉ ሀሳቦችም ተነስተዋል። ነገር ግን አሁንም ቢሆን ብራዚላዊ ኮከብ በቡድኑ ውስጥ እንግዲህ ያለው ሚና ከማወቅም ባለፈ የማድሪድ አሰልጣኝ ቀጣይ ማን ነው የሚለውንም ጉዳይ ማጥናት ይፈልጋል። ከዣቪ አሎንሶ ጋር በቀጣይ በክለቡ ስላለው ቆይታ እንደዚሁም ደግሞ ከተነጋገረ በኋላ ስለ አርሰናል የዝውውር እንቅስቃሴ ይወስናል ተብሏል። ነገር ግን ለተጫዋቹ መሸጫ ዋጋ ተደርጎ የተሰየመው የ100 ሚሊዮን ፓውንድ ገንዘብ እጅግ በጣም የተጋነነ እንደሆነም የመድፈኞቹ ከፍተኛ አመራሮችም ያምናሉ። ከዚህ ጋር ተያይዞ ግን ተጫዋቹ ምናልባትም ከዚህ ዝቅ ባለ ገንዘብ ወደ ኤምሬትስ ሊያመራ ይችላል። ካልሆነ ደግሞ በቀይር መልክ ምናልባትም ሪያል ማድሪዶች ጥያቄ ሊያቀርቡ ይችላሉ ተብሎ እየተነገረ ነው የሚገኘው። እናንተስ ምን ታስባላችሁ አድማጮች? ከዚህ ጋር ተያይዞ ምናልባት እንደው ሮድሪጎ ወደ አርሰናል ቢያመራና ዊሊያን ሳሊባንን ወደ ሪያል ማድሪድ ቢሸኝ ለአርሰናል ከችግሮቹ አንጻር ጃኮብ ኪየር አለ፣ ጋብሪኤል ማጋሌሽ አለ፣ ከዛ ማለፍ ሲል ሌሎች ተከላካዮችን በ30 እና በ40 ሚሊዮን ትልልቅ ተከላካዮችን ማስፈረም የሚችለው አርሰናል የዊሊያን ሳሊባን ጉዳይ በምን አይነት መልኩ ሊፈታው ይችላል ተብሎ ይጠበቃል? ይህንን ጉዳይ በተመለከተ እንግዲህ ሀሳቦቻችሁን ብታካፍሉን እጅግ በጣም ደስ ይለናል። እንደ ምክንያት ያነሳ ነው ምንድነው ዊሊያን ሳሊባ በወኪሉ አማካኝነት ከሪያል ማድሪድ ጋር ግንኙነቶችን አድርጓል። ስለዚህ እነዚህ ግንኙነቶች ፍሬ የሚያፈሩ ከሆነም በውድድር ዓመቱ ላይ እንግዲህ የማይሸኝ ወይም የማይሸጥ ከሆነ ተጫዋቹ በቀጣይ የሚደረገው ዋነኛው ነገር 2027 ላይ በነፃ ዝውውር ወደ ሪያል ማድሪድ ማምራት ነውና በእርግጥ ዊሊያን ሳሊባ ሪያል ማድሪድ ይፈልጋል ምን ትላለህ የሚል ጥያቄ በሰሞን ቀን ቀርቦለት ነበርና ከአርሰናል ጋር ትልቅ ዋንጫ ማሳካት ፈልጋለሁ ብሏል። ከዚህ ጋር ተያይዞ እንግዲህ በአርሰናል ቤት ትልቅ ዋንጫ ካላሳካ ተጫዋቹ አይለቅም ብሎ በርካቶችም ልባቸው እንዲደላደል ያደረገ አስተያየትንም ሰጥቷል። ነገር ግን ያው ከሮድሪጎ ጋር በተገናኘም እንደዚሁ የተሰሙ የሚገኙ ዘገባዎችም በብዙ መልኩ ሚዛን የሚደፉ ሆነዋል። ለዛሬ ግን ወደ እናንተ ያደረስናቸውን ጉዳዮች እንዲህ ባለ መልኩ ብናጠናቀቅ መልካም ይመስለኛል። ምክንያቱም መረጃዎች ማንዛዛት ነው የሚሆነው፣ እናንተም ውድ አድማጮችን ማሰልቸት ነው የሚሆነው። አብራችሁ ለነበራችሁ ሀሳቦቻችሁን ላካፈላችሁን ከኛ ጋር ቆይታ ላደረጋችሁ ክብረት ይስጥልን መልእክታችን ነው። ይህ ኢትዮ አርሰናል የዩቲዩብ ቻናል ነው። እንግዲህ ነገ በአውሮፓ ቻምፒየንስ ሊግ መድፈኛው አርሰናል ረቡዕ ምሽት 4 ሰዓት ላይ ጨዋታውንም ያደርጋል። ይህንን ጨዋታ እንግዲህ በዩቲዩብ ቻናላችን በቀጥታ ስርጭት ወደ እናንተ ጨዋታውን ከማድረስም ጎን ለጎን ደግሞ የጨዋታ እንቅስቃሴውን መድፈኞቹ ካሸነፉ ደግሞ ሞቅ ደሞቅ ያሉ መረጃዎችና ዜናዎችን ከዛ በኋላም በፈጠነ መልኩ ወደ እናንተ የምናደርስ ነው የሚሆነው። አብራችሁ ለነበራችሁ ግን ክብረት ይስጥልን። በያላችሁበት የዓለም ዳርቻ መልካም ጊዜ